እምፈልገው እውነታውን ነው እንጂ ውሸት እንድትዋሸኝ አልፈልግም እያለች ነበረ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። ዛሬም በድጋሚ መጥቻለሁ በሀይሚዬና በቡራው ማለት ነው። እንግዲህ ትናንትና መጥተው ነበረ ሁለቱ፣ ብቻ በጣም ደስ ይላል። ሁለቱ በመምጣታቸው ደስ ብሎናል። ግን መጨረሻ ላይ በጭቅጭቅ ነበረ። ጭቅጭቁም ደግሞ እውነቱን ንገሬ በማለት ነበር። እሱም እውነቱ ያለው እኔ ጋ ነው እንጂ ዳኒ ጋ አይደለም እያለ እየተከራከራ ነበረ። የስንት አመት ፎቶ አምጥቶ እዚህ ጋር እየነገረሽ እሱን ነው የምታምኒው ወይስ እኔን ማመን ያለብሽ ብሎ በጊዜው ሁለቱም ሊግባቡ አልቻሉም። በጣም ጭቅጭቅ ላይ ነበሩ። አንድኛቸው ሰከን ማለት ነበረባቸው በዛ ሰዓት ማለት ነው። ግን ሁለቱም ብሩኬም ለምን እያለ ነበር፣ ሀይሚዬም ለምን እያለች ነበርና በጣም እየተጨቃጨቁ ነበር የቪዲዮ ማለት ነው የተቋጨው። እንዲሁም ደግሞ ስለ ዳኒ እያወራ ነበር ማለት ነው። ብሩኬ ለምንድን ነው እሱን የምታምኒው? እሱን ነው የምታምኒው ወይስ እኔ ነው እያለ ነበረ ማለት ነው። ስለዚህ እሱም ማመን የለብሽም፣ እውነታ ያለው እኔ ጋ ነው። እኔ ምን አርጌሻለሁ? እኔ ፕራንክ ነው ያረኩት እንጂ ከእሷ ጋር ምንም ነገር ግንኙነት የለኝም። ስለዚህ የጠራኋትን ፕራንክ ለማድረግ እንጂ ሌላ ምንም አይነት ግንኙነት የለኝም። ከስንት አመት በፊት ከአመት በፊት ያለ ግንኙነት ነው። ስለዚህ እኛ ህይወት ላይ ምንም ነገር እንትን የሚለው ነገር የለም ብሏን ነበር። እሷ ግን ተናዳ ነበረ። አሁን ራሱ እየተገናኘሃት ነው፣ ለምንድን ነው መገናኘት ያስፈለገው? ለምንድን ነው ከእሷ ጋር መሆን የፈለግከው? እያለች ነበረ ማለት ነው። ስለዚህ በዙሪያቸው ያሉ ጓደኞቻቸው እንግዲህ ይህን ነገር ሁሉም ለምንድን ነው እነሱስ ህይወታቸው ውስጥ የሚገቡት፣ እነኛስ ለምንድን ነው ህይወታችን የገቡት እያሉ ነው። ግን ይህን ነገር ተነግራችሁ መጀመሪያ ብሩኬ ጥፋተኛ መሆኑን ራሱ አምኗል፣ በደንብ አድርጎ አምኗል። ጥፋተኛ ነው። አሁንም ቢሆን ሁላችሁም እንዳላችሁ ነው። ግን ይቅርታ ጠይቋል። ምክንያቱም መልሶ ህይወታችን ውስጥ ያስገባቸው አንተ ነህ እንጂ እነሱ አልደረሱብንም እያይ ነበር። ሀይሚ እውነቷን ነው። ግን እዛ ጋር ይቅርታ እያላት ሌላ ነገር እያለች ነበረ። ይሄ ነገር ደግሞ ጓደኝነታቸውን የሚያበላሽ ነው። ይቅርታ ተተባለ ሰው ይቅርታ ማድረግ አለባት። ሴናት በእርግጥ ይሰማታል። የሆነ ነገር አድርጎ ከሆነ ያ ነገር እውነት ሊመስላትም ይችላል። ግን የበፊት ፎቶ የበፊት ቅንብር እንዲሁም ደግሞ አሁን በአሁኑ ሰዓት ኤዲት የሚደረጉ ነገሮች በጣም ተስፋፍተዋል። እነኛ ሊሆኑ ይችላሉና ስለዚህ አሁን ያን ነገር መስማት የለብሽም ሀይሚዬ ማለት ነው። ሀይሚዬ በጣም መብረድ ይኖርብሻል። ስለዚህ ብሩኬ ደግሞ እኔ ተወሰንኩ በኋላ ምንም ነገር ብትኝ አልመለስም እያለ ነበረ። ብሩኬ ደግሞ አስቀድመው ለውሳኔ እንትን ባትል ጥሩ ነው። ውሳኔ ምንም አይጠቅምህም ማለት ነው። ቶሎ ብለህ ለመወሰን አትፍጠን ማለት ነው። እሷ ጋር ያለውን እውነታ መረዳት አለብህ በደንብ አድርገህ። አንተም ራስህን ታውቃለህ በደንብ አድርገህ። ስለዚህ ቁጭ ብላችሁ በስነ ስርዓት ካሜራ ላይ ታይሆን ከካሜራ ውጭ ሆናችሁ በስነ ስርዓት በትዕግስት አውርታችሁ ነገሮችን ብፈቱ። ምክንያቱም እናንተ በጣም ብዙዎች የሚወዷቸው አሉ፣ ብዙዎች የሚጠሏቸው አሉ እና ስለዚህ የእናንተ መበጣበጥ ደግሞ ለሌሎች ደስተኛ የሚያደርጋቸው በጣም ብዙ ሰዎች አሉና በዙሪያችሁም ያሉት እኛ ማለት ነው ያው ብዙዎቹ ለእናንተ እንደሚወዷችሁ ሁሉ ብዙዎቹ ደግሞ እናንተን የሚጠሏችሁ እንዳሉ ሁሉ እናውቃለን። ስለዚህ እዛው ራሱ አብረዋቸው ያሉ ልጆች እንግዲህ ብዙ ነገሮችን ለማስተካከል እየሞከሩ ነው። እነ እፋም እንዲሁም ደግሞ እነ ፍጼ እንዲሁም እናሰን ማለት ነው ነገሮችን የሆነ አለ የለ እንትን ብላችሁ ብታስተካክሏቸው ደስ ይለናል። እንደዚህ አይነት ነገሮች ባይፈጠሩ እናንተ ላይ ሁላችንም ደስ የሚለን ነገር ነው። ተመልካቾቹ ደግሞ ሌላ ነገር ባታስቡባቸው። እንዲሁም ደግሞ እሱ ነው ጥፋተኛው፣ ትናንትና እሷ ደህና ነበረ፣ እሱ ነው ጥፋተኛው፣ ነውሩት ይወጣበት ነው እያላችሁ ያላችሁት አላችሁ። ነውር ማንኛውም የሚኖርበት የሚያውቅ ሰው የለም። ማንኛችንም አናቅም። ራሳቸው ናቸው እንጂ የሚያውቁት ማለት ነው። ማንኛችንም አናቅም ይሄንን ማለት ነው። እና ስለዚህ እውነታው እማጋ እንደ ሀይሜ ጋ ይሁን ብሩኬ ጋ ይሁን ምንም የምናውቀው ነገር የለም። እወዳችኋለሁ። አስተያየት ሁላችንም የራሳችንን አስተያየትና የራሳችንን ማለት የራሳችንን የምናስበውን ነገር ነው የምንናገረውና ስለዚህ ሁላችንም የራሳችንን ሀሳብ ትንሰጥ ደግሞ በአግባብ መሆን አለብን። ምክንያቱም ዝም ብለን እንደፈለግን በማንኛውም ሰው መፍረድ አንችልም ማለት ነው። እና እኛ የምንፈልገው እንዲስማሙና አንድ እንዲሆኑ ነው የምንፈልገው። ምክንያቱም ሁላችንም እንወዳቸዋለን። የሚሰጡትም ማለት ስራቸው ላይ ጥሩ ነገሮችን ነው የሚሰሩት። የሚሰጡን ፍቅር በጣም ደስ የሚል ነውና ስለዚህ እነሱም በጣም የሚዋደዱ ጥንድ ጓደኞች ናቸው። ለአመታት አብረው የዘለቁ ናቸው። ብዙ ነገሮችን አሳልፈው የሄዱ ናቸውና ስለዚህ መጥፎ ነገር ባትመኙባቸው እኔ በራሴ ደስ ይለኛል ማለት ነው።
እና መልካም ነገር እየተመኛችሁላቸው። ምክንያቱም ትናንትና በተለይ ቲክቶክ ላይ ማለት ነው ብዙዎቻችሁ ይሆናል የለ በቃ የማይባል ነገር እያላችሁ ነበር። እንደውም መኪናው ምን እናደርግበታለን ምናምን የምትሉ ልጆችም አላችሁ። የሆነ በቃ ሌላ እሱ ላይ እየፈረዳችሁ አላችሁ ማለት ነው። ሀይሚን ወግናችሁ ሀይሚንም ብሩኬንም የምትወዷቸው ከሆነ ሁለቱንም መወገን አለባችሁ። ሁለቱም ሰላም እንዲሆኑ ማድረግ አለባችሁ። አሁን እሺ ሀይሚን ወገናችሁ ብሩኬን ጣላችሁ። ስለዚህ እስከዚህ ደረጃ ነበሩ የሚፈልጋት እስከዚህ ድረስ ነው የሚፈልጋት እያላችሁ ነበረ። እናንተ ምን ታውቃላችሁ? እስከዚህ ደረጃ ይፈልጋት እስከዚህ ወቅት ይፈልጋት የሚፈልጋትን እሱ ልቦ ነው ያውቃል አይደል? እሷም እንደዛው። ስለዚህ ይሄን ነገር አሁን አወራችሁ እናንተ፣ ነገ እነሱ ግን ታርቀው ይመጣሉ። ሰላም ሆኖት ይመጡ። እፍረት ነው አይደል? ለሁላችንም በቃ እፍረት ውርደት ማለት ነው። አጠቃላይ ነገር ማለት ነው። እንደዛ ነው የሚሆንብን እና ስለዚህ መስጠት ያለብን አስተያየት ለሁለቱም በቃ ሰላም እንዲፈጥሩ ሁለቱንም ሰላም እንዲናረግ ያለንን አቅም ሁላችንም በአንድ ብንሆንላቸው ደስ ይለኛል ብዬ ነው ማስበው እኔ በራሴ ማለት ነው። ማንኛውም ሰው እኔ ቢጋጭ ተትዳሩም ሆነ ተጓደኝነቱም ሆነ ከማንኛውም በቃ ከማንኛውም ሰው ከማንኛውም ቢጋጭ ደስ አይለኝም። እንደዚህ አይነት ነገር ደስ የሚለው ሰው ያኔ ሴጣን ነው ደስ የሚለው። የሆነ ነገር ሆነሽ አንድ ነገር እንድቆኛ ያን ነገር እንትን የሚለው ሴጣን ነው አይደል? የሴጣንን ስራ ባትከተሉ ብዬ ነው የማስበው። እና የእሷን ፕሮፋይል በማድረግ እንደውም ደግሞ እሷን በመዘቅዘቅ እንደገና ደግሞ እሱንም በመዘቅዘቅ ምናምን ያ ነገር ምንም የሚያመጣው ነገር የለም። የሚያመጣው ነገር ሰላም መፍጠር ብቻ ነው ከነሱ ጋር ሆናችሁ ማለት ነው። እና ያለውን ሰላም በመፍጠር ሁላችሁም ማለት መልካም ነገር ቤታቸው እየገባችሁ ሌላ ነገር አይታችሁ ቆርጣችሁ ፈልጣችሁ ተምታመጡ በቃ ጥሩ ነገር እየተመኛችሁላቸው በእናንተ ራሱ በኮሜንታችሁ ማለት ሰላም በምትሰጧቸው እንትን ራሱ ሊመለሱ ይችላል። አሁን በጣም ብዙዎቹ ኮሜንት አንዴ አንተ አበዛሁ፣ አንዴ አንቺ አበዛሽው፣ አንዴ በቃ እንደዚህ አይነት ኮሜንቶች ናቸው በጣም በብዙ ያሉት ማለት ነው። እና እንደዚህ አይነት ነገር በጣም ያስጠላል፣ ይደብራል ማለት ነው እህቶቼ። እንዲሁም ደግሞ በዙሪያቸው ያሉ ሰዎችም እያስተካከሏቸው ነው ብዙ ነገሮች ማለት ነው። እኔ በውስጥ በነገራችን ላይ ሰምቻለሁ ማለት ነው። እና ይስተካከላሉ፣ ሰላም ይሆናሉ። ሰላም ሆነው ደግሞ እንደሚመጡም እና አምናለን ማለት ነው። ፕራንክ እያደረገ መሰለኝ እኔ ሀይሚዬ ማለት ነው። ባላቅም ባልረዳም የሀይሚን ነገር ያው አልታወቀም እንጂ ፕራንክ መሰለኝ ብሩኬን እያደረገችው ያለችው ማለት ነው። ተዳኒ ጋር በመመካከር ሆና እንደዛ መስሎኛል እኔ ለራሴ ማለት ነው።